my aspiration to be an FBI agent. እሳቸው አረብኛና ፋርሲኛ ፐርሺያን ተማር አሉኝ። በኮሌጅ የመጀመሪያ ዓመቴ አረብኛን ዋና የትምህርት ዘርፌ ሜጀር አድርጌ ያገኘሁት። ለበርካታ የኤፍቢአይ የሥራ መደቦች አመልክቼ የሁለት ኢንተርንሺፕ ቦታዎችን አገኘሁ። እንዲሁም የኢንተሊጀንስ አናሊስትነት የሥራ ጥያቄ ቀረበልኝ። በቆይታዬ ወቅት ከከፍተኛ ሚስጥራዊ ቶፕ ሴክሬት ነገሮች መካከል ጥቂቶቹ ነበሩ። ከጥቂት ዓመታት በኋላ ለኤፍቢአይ በምሰራበት ወቅት ነገሩ እንደገና ተመልሶ መጣ። አሁን ደግሞ በታላቅ የዳኞች ቡድን ግራንድ ጁሪ ፊት ስናገር አገኘሁት። ቁርአን ማዳመጥ ጀመርኩ። Doing work for the FBI and then now found myself speaking in front of a grand jury. I started listening to the Quran. ألا بذكر الله تطمئن القلوب. It was clearly not from this world. አድናን ከመባሌ በፊት አድሪያን ተብዬ ነበር የምታወቀው። የተወለድኩት በ1988 እንደ ኤውሮፓውያን አቆጣጠር ከአሜሪካዊ እናትና ከብሪታንያዊ አባት ነው። በኮሌጅ የመጀመሪያ ዓመቴ ፍሬሽማን ይር ነው ወደ እስልምና የመጣሁት። በዚያ ጊዜ አረብኛ እያጠናው በአረቡ ዓለም ወይም መካከለኛው ምስራቅ በአጠቃላይ 1 ዓመት ተኩል ያህል አሳልፌያለሁ። ከዚያም ለጥቂት ዓመታት ካሊፎርኒያ ቆየሁ። በዚያም አሁን ለ12 ዓመታት አብራኝ የኖረችውን ባለቤቴን አገባሁ። ላለፉት 10 ዓመታት ደግሞ በፕሮቪደንስ ሮድ አይላንድ ቆይተናል። በዚያም በብራውን ዩኒቨርሲቲ ወይም ብራውን ዩኒቨርሲቲ የሙስሊም ኢማምና ቻፕሊን ወይም መንፈሳዊ መሪ ሆኜ አገልግያለሁ። አሁን ደግሞ በሃርቫርድ ዩኒቨርሲቲ የፒኤችዲ ተማሪ ነኝ። እስልምናን ከመቀበልህ በፊት በሃይማኖት ህይወትህ ምን ይመስል ነበር? በምን ሁኔታ ውስጥ ነበር የምትኖረው? ሁሉንም ዝርዝሮች አላስታውስም። ነገር ግን እናቴ እንደምትነግረኝ በ7 ዓመቴ ቤተክርስቲያን እንድንፈልግ አባል እንድንሆን እና በመጨረሻም ጥምቀት እንድቀበል የጠየቅኩት እኔ ነኝ። ምክንያቱም ለኔ እምነት፣ ሃይማኖት እና ክርስትና በጣም አስፈላጊው ነገር ነበር። To such an extent that, say, for example, my senior year of high school, I was... እያደግኩ ስመጣ በቤተ ክርስቲያኔ ውስጥ በጣም ተሳታፊ ነበርኩ። ለምሳሌ ያህል በሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመቴ በወጣቶች እሁድ ላይ ስብከት እስከ መስጠት ደርሼ ነበር። ነገር ግን በነበሩኝ ዓመታት በቤተ ክርስቲያኑ ያየዋቸውና ያልገባኝ ያበሳጩኝ የክርስትና አካላት ነበሩ። ሆኖም ከእግዚአብሔር ጋር ግንኙነትና ሃይማኖት እንደሚያስፈልገኝ ያውቅ ነበር። ይህች ቤተ ክርስቲያን እና በአጠቃላይ ክርስትና ጥሩ ነው። ምናልባት ከዚህ የተሻለ ነገር ማግኘት አልችልም ይሆናል። ምክንያቱም እኔ ወሰን ያለው አእምሮ ያለኝ ውሱን ሰው ነኝ። ስለዚህ በዚህ ዓለም ማግኘት የሚችለውና ማድረግ የሚችለው ምርጡ ነገር ይህ ነው ብዬ አሰብኩ። ጠያቂ፣ የትኛው የእምነቱ ክፍል ነበር ያበሳጨ? የትኛውስ ነው ትርጉም የማይሰጥ የነበረው? አንዱ ነገር እምነቱ ሳይሆን አምልኮውና አሰራሩ ነበር። በመጀመሪያ ደረጃ እነዚህ ሁሉ የተለያዩ የቤተ ክርስቲያን ክፍሎች አካላት በአምልኳቸውና በእምነታቸው በጣም የተለዩ ነገሮችን ማድረጋቸው። And then when we got a new head pastor, an interim head pastor who was just going to be there. ሌላ ዋና ነገር ደግሞ በቤተ ክርስቲያን እያደግኩ ስመጣ እና በተለይም በሁለተኛ ደረጃ ትምህርት ቤት እያለሁ የአምልኮ ስርዓቱ የተወሰነ ቅርጽ ነበረው። ከዚያ አዲስ ጊዜያዊ ፓስተር መጣ። እሱም ለ1 ዓመት ብቻ የሚቆይ ነበር። ነገሮች መለወጥ ጀመሩ። የምናመልክበት መንገድ እና የአገልግሎቱ ቅደም ተከተል መለወጥ ጀመረ። እሱ ነገሮችን ይለውጣል። ይህ ደግሞ እግዚአብሔርን የምናመልክበት መንገድ በአንድ ሰው ውሳኔ እንዴት በቀላሉ ይለወጣል? ሌሎች ሰዎች የማይስማሙበት እና በተወሰነ መልኩ የስልጣን ጥም ባለው ሰው ውሳኔ እንዴት ይነካል ብዬ እንድጠይቅ አደረገኝ። ይህም ያበሳጨኝ ነበር። በ8ኛ ክፍል እያለን የሙያ ፍላጎት ፈተና ወስደን ነበር። ከፍተኛ ውጤት ያመጣሁበት የህግ አስከባሪነት ነበር። ስለዚህ በህግ ማስከበር ውስጥ ከገባሁ የፖሊስ አባል መሆን እችላለሁ ብዬ አሰብኩ። ነገር ግን የላይኛውና ከፍተኛው የህግ ማስከበር አካል ኤፍቢአይ ነው። ከዚያ ጊዜ ጀምሮ ወደ ኤፍቢአይ መግባት እንደምፈልግ አወቅኩ። እንደ መርማሪ ሆኖ የሰራ እና ከኤፍቢአይ ጋር አብሮ የሰራ የቤተሰብ ወዳጅ ነበረን። ከሱ ጋር ተከታታይ ውይይቶችን አደረኩ። በአንድ ወቅት ጠየቅኩት፣ እሺ የኤፍቢአይ ኤጀንት መሆን እፈልጋለሁ፣ ምን ማናት አለብኝ? ክሪሚኖሎጂ፣ ሳይኮሎጂ ወይስ ሌላ ነገር አልኩት። እሱ አይ አረብኛና ፋርስኛ ተማር። አሁን የአረብኛና የፋርስኛ ተናጋሪዎች በጣም ያስፈልጓቸዋል። ከነዚህ ቋንቋዎች አንዱ ወይም በዳርትመዝ ኮሌጅ
በመጀመሪያው የኮሌጅ ዓመቴ የአረብኛ ትምህርት ክፍል ተማሪ ሆኜ አገኘሁት። የአረብኛ ተማሪ በመሆኔ ከሚያስፈልጉት ነገሮች አንዱ ወደ አረብ ባህል መግቢያ የሚለውን ትምህርት መውሰድ ነበር። በመጀመሪያ ዓመቴ በክረምት ወቅት ይህን ትምህርት እየወሰድኩ ነበር። በዚያ ክፍል ውስጥ አንድ ቀን ኢስላም ኢምፓየር ኦፍ ፌት የሚል ሰነደ መረጃ ዶክመንተሪ ተመለከትን። በዚያ ቪዲዮ ውስጥ ነበር በህይወቴ ለመጀመሪያ ጊዜ አዛን የሶላት ጥሪ የሰማሁት። በዚያ ክፍል ውስጥ በዶክመንተሪ ውስጥ ጥቂት ጊዜያት ሰማሁት። በኒው ሃምፕሻየር በረዶማ መንገድ ላይ ስሻግ ከቀናት ወይም ከሳምንታት በኋላ በዙሪያ ያለው ሁሉ አዛኑን የሚያስተጋባ ያህል ይሰማኝ ነበር። በውስጤም ሲያስተጋባ ተሰማኝ። ወደ ሆነ ነገር እየተጠራሁ እንደሆነ ተሰማኝ። ከዚያ ነጥብ ጀምሮ ስለ እስልምና መመርመር ጀመርኩ። በመጀመሪያ ሂደቱ እሺ ይህን ክፍል ልረዳ፣ ይህ ክፍል ትርጉም ይሰጣል፣ ወይም ይህ ተግባር ሙሉ ህይወቴን ስፈልገው የነበረው ነገር ነው፣ ስለዚህ የተሻለ የክርስቲያን ለመሆን ይህን ላድርግ በሚል ተጀመረ። How to make salah, all the conditions for it, all the things you say in it. I read through that and I realized this is what I've been looking for my whole life. So I thought, okay, let me learn, because I'd grown up with pastors, Christian pastors who'd taken this. ስለዚህ በዳርትመዝ ኮሌጅ ካምፓስ ውስጥ ወደሚገኘው የሙስሊም ተማሪዎች ማህበር MSA ክፍል ሄጄ ስለ ሶላት የሚናገር ትንሽ መጽሐፍ አነሳው። ስለ ሶላት አሰራር፣ ሁኔታዎች እና የሚባሉ ነገሮች ዝርዝር ነበረው። ያንን አነበብኩትና በህይወቴ ሙሉ ስፈልገው የነበረው ነገር ይህ ነው ብዬ ተረዳው። ስለዚህ እሺ ልማር ብዬ አሰብኩ። ምክንያቱም አብረውኝ ያደጉ የክርስቲያን ፓስተሮች የቡዲስት ተግባራትን ወይም የሂንዱይዝም ነገሮችን እንደ ዮጋ ያሉትን ወስደው የተሻሉ ክርስቲያኖች እንደሆኑ አውቃለሁ። ስለዚህ እሺ እኔም ይህን የሙስሊም ተግባር ሶላት ወስጄ የተሻለ የክርስቲያን ልሁን ብዬ አሰብኩ። በጸደይ ረፍት ወቅት በኒው ኦርሊያንስ የካትሪና ሃሪኬን ከአደጋ በኋላ ሰዎችን ለመርዳት በሄድንበት የተልእኮ ጉዞ ላይ በነበረን ትርፍ ጊዜ ወደ ፕሮግራሙ መሪዎች ሄጄ ምስራቅ ኢት እንደሆነ ታውቃላችሁ፣ ሶላት መስገድ ፈልጋለሁ አልኳቸው። እንደ የክርስቲያን ተቆጥሪ በጎን በኩል ግራ በመጋባት ያዩኝ እንደነበር ማወቅ እችላለሁ። በኢፋ ሸሃዳ ከመያዜ እና ወደ እስልምና ከመምጣቴ ከሁለት ወራት በፊት ነበር። So after 2 months of this, of taking in parts of Islam, እንደ የክርስቲያን ሆነ ስትሰግድ ምን ተሰማህ? let that inform. መልስ ለማግኘት ይጓጓ እንደነበረውና በህይወቱ በነበሩ ጥያቄዎች ይቸገር እንደነበረው ያ ትንሽ ልጅ አድሪያን በመጨረሻ ሰላምና መልስ እንዳገኘ ያህል ተሰማው። ከሁለት ወራት በኋላ እነዚህን የእስልምና ክፍሎች ወስጄ ክርስቲያናዊ ህይወቴን እያነጻሁበት ባለሁበት ወቅት ለሁለተኛ ጊዜ በካምፓስ ውስጥ ወደሚገኘው የሙስሊም ተማሪዎች ማህበር ክፍል ለጁሙአ ሶላት ሄድኩ። በዚያ የአምልኮ አገልግሎት ላይ ተቀመጥኩ። ይህም እያደግኩ ሳለው ወደ ቤተ ክርስቲያን ከመሄድ ሙሉ በሙሉ የተለየ ልምድ ነበር። በአምልኮ አገልግሎት ውስጥ የሚያስፈልገኝ ነገር ሁሉ ያለ ይመስል ነበር። የተነገረው ንግግር በቀጥታ እኔን የሚያናግርና ሙሉ በሙሉ ተዛማጅነት ያለው ነበር። ከፈጣሪዬ ጋር እንዳገናኘኝ ተሰማኝ። ሁላችንም ተሰልፈን እጅ ሰጥተን ሰጅዳ ማድረጋችን ከዚህ በፊት አጋጥሞኝ የማያውቀው ነገር ነበር። ከጁሙአ ሶላት በኋላ በዚያ ክፍል ውስጥ ተቀምጬ ያሰብኩ፣ እሺ እነዚህን የእስልምና ክፍሎች ሁሉ ወስጃለሁ። በክርስትና ውስጥ ያለው ኢንቨስትመንት እዚህ አለ። ያደግኩበትና በክርስትና የምንከባከበው ነገር ይህ ነው። ባለፉት ጥቂት ወራት ደግሞ ይህንን የእስልምና ክፍል ወስጃለሁ። እዚያ ተቀምጬ ሳስብ በቅርቡ በክርስትና ከኔ ካለኝ ይልቅ በእስልምና የበለጠ ኢንቨስትመንት እንዳለኝ ማየት እችላለሁ። I want to become Muslim. ስለዚህ ይህ ሙስሊም ያደርገኛል ማለት ነው ብዬ አሰብኩ። እዚያ ተቀምጬ እሺ ሙስሊም ነኝ ማለት ነው አልኩ። ከዚያም ወደ ሰውየው ሄጄ ሙስሊም መሆን እፈልጋለሁ፣ ሸሃዳይን መውሰድ እፈልጋለሁ አልኩት። ቤተ ክርስቲያንን ለምን ተውካት? አንዳንዶች አለመጣጣሞችን አዩ ብለው ይጠይቃሉ። እኔ ፈጽሞ ክርስትናን እንደተውኩት አልተሰማኝም። ክርስትናን የመተው ምርጫ አላደረኩም። እነዚህን የተለያዩ ተግባራትና እምነቶች በመጠቀም የተሻለ የክርስቲያን የመሆን ምርጫ ነበር። ከዚያም እውነተኛው የክርስቶስ ተከታይ ሙስሊም መሆኑን ተረዳው። ኢየሱስ አለይሂ ሰላም ሙስሊም እንደነበረና ወደ እስልምና ይጠራ እንደነበር በመገንዘብ ስለዚህ ክርስትናን የተውኩት ከአንድ የተወሰነ ሰው ወይም ቡድን ጋር በመለየት ከሚመጣ ጎሳዊነት
ትራይባሊዝም አንጻር ብቻ ነው። ከሞላ ጎደል ሌሎች ሃይማኖቶች ሁሉ ስማቸውን የሚወስዱት ከአንድ ህዝብ፣ ሰው ወይም እምነት ነው። ክርስትና ከክርስቶስ፣ ቡዲአይኤስኤም ከቡዳ፣ ይሁዲነት ከይሁዳ ህዝቦች። እነዚህ ስሞች ሁሉ ከተወሰኑ ሰዎች የተወሰዱ ናቸው። ነገር ግን እስልምና የአንድ ጽንሰ ሐሳብ ስም ነው። ለሁሉም የሚሆን ነው። ለኢየሱስም አለይሂ ሰላም ነበረው። አሁን የተሻለ የክርስቲያን ለመሆን የክርስቲያን ከሚለው ይልቅ ለኔ የተሻለ ስም ሙስሊም እንደሆነ አገኘሁት። ወደ እስልምና በመቀየርህ በዙሪያ ያሉ ሰዎች ምላሽ ምን ነበር? እናቴ ለመቀበል ጥቂት ወራት ወስዶባታል። ለዚያም እኔ ራሴን ተጠያቂ አደርጋለሁ። ምክንያቱም ሻሃዳ ያስኩበት ዕለት ደውዬ ስለ አንድ ነገር ላናገርሽ ፈልጋለሁ አልኳት። እሷም አድሪያን አሁን እየወጣው ነው፣ ቆየት ቢል ይቻላል? ወደ ኮንሰርት እየሄድኩ ነው፣ በኋላ መነጋገር እንችላለን አለች። እኔም እማ ሙስሊም ሆኛለሁ አልኳት። እሷም በኋላ እናወራለን አለች። ስለዚህ ተጨንቃ ነበር። ከእሷ አንጻር አስቸጋሪ ሳምንት እያሳለፍኩ እንደሆነ ታውቃለች። ለመቀበል ጥቂት ጊዜ ወስዶባታል። ከዚያ ምን ሆነ? ወደ ኤፍቢአይ የገባኸው እንደ ሙስሊም ነው? አዎ፣ የኤፍቢአይ ኤጀንት የመሆን ምኞቴ ነበር በመጨረሻ ወደ እስልምና ያመጣኝ። የኤፍቢአይ ኤጀንት መሆን በመፈለጌ አረብኛ ተማርኩ። አረብኛ በመማሬ ደግሞ ለእስልምና ተጋለጥኩ። ለእስልምና በመጋለጤ ደግሞ ሙስሊም ሆንኩ። ስለዚህ በኮሌጅ የ3ኛና የ4ኛ ዓመት ተማሪ እያለሁ ለበርካታ የኤፍቢአይ የሥራ መደቦች አመልክቼ የ2 ኢንተርንሺፕ ቦታዎችን አገኘሁ። በዋሽንግተን ዲሲ በበጋ ወቅት ሰራሁ። ከፍተኛ ሚስጥራዊ የሆነ የደህንነት ፈቃድ ነበረኝ። ይህ ማለት የጀርባ ምርመራ ተደርጎብኛል። ኤፍቢአይ በህይወቴ ሙሉ ያሳለፍኳቸውን ቦታዎች፣ ከኔ ጋር ግንኙነት የነበራቸውን ሰዎች ሁሉ አናግሯል። እንዲሁም የውሸት ማውቂያ ፈተናዎችን አልፌያለሁ።